ቅዱስ ፓትርያርኩን ያሳዘናቸው የመምህር ዘላለም ወንድሙ ህልፈተ ሕይወት። ዘይቱ ከማሰሮ ሳይጎልበት እንደበራ ሄደ። ታላቁ የወንጌል አርበኛ መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፋቸው ብዙዎችን ሐዘን ውስጥ አስገብቷል። መምህር ዘላለም ወንድሙ ከገጠሪቱ ቤተክርስቲያን እስከ ከተማው ከሀገር ውስጥና በሀገር ውጭም በተለያዩ ክፍላተ ዓለማት ያለመታከት የመንግስቱን ወንጌል በመስበክ ቅድስት ቤተክርስቲያንን ሲያገለግሉ የኖሩ ትሁትና ያስተማሩት ትምህርት ለፍሬ የሚያበቃ ተወዳጅ መምህር ነበሩ። መምህር ዘላለም ወንድሙ ከ30 ዓመታት በላይ በቃለ እግዚአብሔር ያጠገቡን፣ በምክራቸው ያነጹን፣ በሕይወታቸው ወንጌልን የኖሩት እውነተኛ የእግዚአብሔር አገልጋይ ነበሩ። መምህር ዘላለም ሕሙማነ ነፍስን በትምህርት አክመዋል፣ ያዘኑትን አጽናንተዋል፣ የተከዙትንም አረጋግተዋል። በሕይወተ ሥጋ ከኛ መለየታቸው መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እጅጉን አሳዝኗል። መምህር ዘላለም ወንድሙ ተወዳጅነታቸው በምዕመናን ብቻ አልነበረም። የመምህሩን ህልፈተ ሕይወት የሰሙት ቅዱስነታቸው እንዲህ ሲሉ አባታዊ ፍቅራቸውንም ገልጸዋል። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው ልጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። በልዩ ልዩ ጊዜ አረፍተ ዘመን የገታቸው ወገኖቻችን ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በህሊና መዝገብ ላይ የሚቆይ ነው። በመሆንም የሚከተሉትን ሃይማኖት ወይም መርጠው ያልተወለዱበትን አካባቢ እንደ በደል ተቆጥሮባቸው ከየአቅጣጫው በሚሰነዘረው ጥቃት የሚገደሉት የቤተ ክርስቲያን አገልጋዮች ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በገባበት በዚሁ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታትም በገጠር በከተማ በሀገር ውስጥና ከሀገርም ውጭ እየተዘዋወረ ወንጌለ መንግሥትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘባት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በሥጋ ማረፉን ስንሰማ ታላቅ ድንጋጤም ፈጥሮብናል። በእርግጥ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በሥጋ ከኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶቻቸውና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋዩ ወልደ ሰማዕትን ነፍስ በመንግሥቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የቅዱስነታቸው በረከት ይደርብን አሜን። የመምህር ዘላለም ወንድሙ አገልግሎት በብፁዓን አበው ሊቃነ ጳጳሳት አንደበትም እንዲህ ተመስክሮላቸዋል። ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ዓለም አቀፍ ሰባኪ ወንጌል በሆኑት በመምህር ዘላለም ወንድሙ ወልደ ሰማዕት ህልፈተ ሕይወት የተሰማቸውን ጥልቅ ሐዘን እንዲህ ሲሉም ገልጸዋል። ሞት የነፍስ ከሥጋ መለየት ተፈጥሯዊ ሂደት ቢሆን ጊዜያዊና ምድራዊ ኑሮን ማጠናቀቂያ ወደ መንፈሳዊ ዓለም መሸጋገሪያ ድልድይ ነው። ሞት ለሁላችንም የማይቀር የተፈጥሮ ሕግ መሆኑን ብናምንም ታላቅ የቁም ነገር ሰው የሆኑትን የልጃችን መምህር ዘላለም ወንድሙን እረፍት ስንሰማ በጥልቅ ሐዘን ውስጥ ወድቀናል ብለዋል።
ብፁዕነታቸው በሀገረ ስብከታችን ተፈጥሯዊና ሰው ሰራሽ ችግሮች ለደረሰባቸው ወገኖች የማጽናኛ ትምህርተ ወንጌል በመስጠት በማጽናናትና በመርዳት የሀገረ ስብከታችን ባለውለታ ነበሩም ብለዋል። መምህር ዘላለም በሕይወታቸው ለእግዚአብሔር የኖሩ በመሆናቸው ረፍታቸውም ከድካም እንጂ ጉዟቸውን ተግተው ወዳገለገሉበት ፍስሐና ደስታ ወደ ሞላበት ወደ እግዚአብሔር መንግሥት እንደሆነም እናምናለን ብለዋል። በመጨረሻም ለመምህር ዘላለም ወንድሙ ቤተሰቦች፣ ዘመድ አዝማድ፣ የሥራ ባልደረቦች ፈጣሪ መጽናናትና ብርታት እንዲሰጥም ተመኝተዋል። ብፁዕ አቡነ ቀለሚንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃና መምሪያ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የብፁዕነታቸው በረከት ይደርብን፣ አሜን። እጅግ ተወዳጁ በሙሉ ኦርቶዶክሳውያን ልብ ውስጥ የሚገኘው መምህር ዘላለም ወንድሙ በሊቀ ሊቃውንት ስሙር አላምረው አንደበትም እንዲህ ተገልጿል። ዘይቱ ከማሰሮ ሳይጎል እንደበራ ሄደ። ሞት ሆይ አንተን ሳስብ በፍርሃት እደነግጣለሁ። ወደ አንተ የመጣውን ክርስቶስን ሳስብ ግን በደስታ እሞላለሁ። እኛ ሰዎች ወደዚህ ዓለም ለመምጣት 9 ወር እንቆያለን። ከዚህ ዓለም ለመለየት ግን ሕቅታ ብቻ ትበቃናለችና አቤት ከንቱነት! ሟች ሆነን እስኪያዝኑልን ቋሚ ሆነን እናዝናለን። ወንድሜ ሁሌም በልቤ ውስጥ ትኖራለህ። ፈጣሪ ነፍስን በእቅፉ ያድርግልን። መምህር ዘላለም ወንድሙ እውነትም ወንጌልን ሰብከዋል። እግዚአብሔርንም ዕለት ዕለት በቤተ መቅደሱ ዘምረውለታል። የእመቤታችን ምልጃን መስክረዋል። ቅዱሳንንም ዘክረዋል። መምህር ዘላለም ወንድሙ ቅድስት ቤተ ክርስቲያንን ከገጠር እስከ ከተማ በተለያዩ ክፍላተ ዓለማት ወንጌልን የዘሩ ዓለም አቀፍ የተቸገሩትን አይተው የማያልፉ ያዘነን ሳያጽናኑ የማይሄዱ ከተጎዱት ጎን የሚቆሙ ትሑት መምህር ነበሩ። መምህራችን በመጨረሻ ትምህርታቸው ላይ እንዳስተማሩን ነፍሳቸውን ለወዳጆቻቸው አሳልፈው ለመስጠት የደረሰ የክርስቶስ ፍቅርም ነበራቸው። ሁሌም በአውደ ምሕረት ሲያስተምሩ ሞት አይቀርምና ተዘጋጅታችሁ ጠብቁ የሚለው ምክራቸው እጅጉን ከልባችን የማይጠፋ ትውስታ ነው። መምህር ዘላለም በሰሜን አሜሪካ ለአገልግሎት በተጓዙበት ወቅት ነበር ማረፋቸው የተሰማው። በአሁኑ ሰዓት ስጋቸውን ለማሳረፍ በአዲስ አበባ ሀገረ ስብከት የቀብር አስፈጻሚ ኮሚቴ ተቋቁሞ የሚገባቸውን ክብር ለመስጠት ኮሚቴው እየሰራ ሲሆን በቀጣይ ስጋቸውን ወደ ተወለዱባት ቅድስት ሀገር ኢትዮጵያ መጥተው የሚያርፍም ይሆናል። በሃ መንፈሳዊ ሚዲያ ለመምህራችን ዕረፍተ ነፍስን ለወዳጅ ዘመዶቻቸውና በመላው ዓለም ለሚገኙ ወዳጆቻቸውና ለኦርቶዶክስ እምነት ተከታዮች በሙሉ መጽናናትን ይመኛል። አምላካችን እግዚአብሔር የመምህራችን የወልደ ሰማዕትን ነፍስ በወዳጆቻቸው በአብርሃምና በይስሐቅ አጠገብ ያኑርብልን፣ አሜን።